በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው ዝግጅታችን ታሪካዊ የሆነችውን በጎንደር የምትገኘው ከ44 አድባራት መካከል አንዷና ተጠቃሽ የሆነችውን መካነ ነገሥት ግምጃ ቤተ ማርያም ታሪክ ባጭሩ የምናቀርብ ይሆናል። እንደዚህ አይነት የቅዱሳንና የገዳማት ታሪክ እንዲደርሳችሁ የሰብስክራይብ ምልክቷን መጫን እንዳይረሱ። ሰማይና ምድርን የዘረጋ የሰው ልጅን ለማዳን በመስቀል ላይ የተሰቀለው የጌታችን ኢየሱስ ክርስቶስ በረከትና ረድኤት በሁላችን ላይ ይሁን፣ አሜን። ሞት አይቀርምና ለሁሉ ተላልፎ በጥንታዊቷ መዲና ከሚገኙትና በከተማዋ በቀዳሚነት ካሉት 7 አብያት መካከል አንዱ በዚህ ፕሮግራም እናቀርብላችሁ ይሆናል። ይህም ግምጃ ቤት ለማርያም ቤተክርስቲያን ነው። በፋሲለደስ ዘመነ ጊዜ ይህ ቤተክርስቲያን ሊቆረቆር ችሏል። በዛን ጊዜ ቤተመንግስቱ ዙሪያ እቺን ቅዱስ ቤተክርስቲያን ለመስራት ችሏል። ይህም ንጉሱ ቤተ መቅደሳቸውን አጥር ሲሰሩ እየፈረሰ ስላስቸገራቸው በዛም የነበሩ ባህታውያን የእመቤታችንና የጌታችንን ቤተክርስቲያን እንዲሰሩ መከሯቸው። ከዛም ንጉሱ ፈቅደው እቺን ቤተክርስቲያን ለመስራት ችሏል። በ1659 ዓመተ ምህረት እቺ ቤተክርስቲያንም ተሰራች። እቺን የምትመለከቷት ቤተክርስቲያን ሩቅ ዘመን የምታስታውስና የምስጋናና የህይወት ልሳን ናት። ስለ አመሰራረቷና ለምን ግምጃ ቤት እንደተባለችም በዚህ ቪዲዮ እነግራችኋለን። በዚህም በጥንት ጊዜ ንጉሱ ገንዘብ ያከፋፍሉ ስለነበርና አጼ ፋሲለደስ መኖሪያ ግንብ እዛው ስላለ ግምጃ ቤት ሊባል ችሏል። በዚያን ጊዜ ንጉሱ ወደዚህ ቤተክርስቲያን ተሳልሞ ስለሚያልፉ በዛው ግምጃ ለማርያም ቤተክርስቲያን ብለው ሰይመዋታል። ቤተክርስቲያናቱ በአጼ ኢያሱ ዘመነ መንግስት የሚያገለግሏት 150 የሚደርሱ ሊቃውንት ነበራት። የመካነ ነገሥት ግምጃ ቤት ማርያም የእልቅና ማዕረግ የሊቀ ምዕመራን እየተባለ የሚጠራ እንደነበር ድርሳናት ያሳያሉ። የቤተ ክርስቲያኑ መረጃዎች የሚባል መጽሐፍት በአንድ የብራና መጽሐፍት ላይ ሲናገር እንዲህም ብሎም ያሳያል። በጥንታዊ የብራና ጽሑፍ ላይ እንደተገለጠው በ7 ጭቃ ሹሞች የሚታዘዝ 49 ጋሻ መሬትና 12 ሸክም ሙጋድ እንጨት፣ 1 ቁና ዕጣን፣ 1 ቁና ዘቢብ በየወሩ በመገበሪያ መልክ ይሰጣት ዘንድ አጼ ኢያሱ አዘውና አቡነ ሲኖድ ግዝት አጽድቀውታል። ለአለቃውም ሊቀ ማእመራን የሚል በማዕረግ ስም ሰጥተው በውስጣው የሚያገለግሉ 150 ደብተሮችን ተክለዋል። በዚህም ቤተክርስቲያን ታሪክ እንደሚናገረው ከሆነ 4 ጉባኤ የተሰጡባት ነበር። በዚህም ታላላቅ ሊቃውንትም ወጥተውባታል። ይሁን እንጂ በአፄ ኃይለ ሥላሴ ዘመነ መንግስት እንዲህ አይነት ጉባኤ አንድ ቦታ መሰጠት የለበትም ብለው መጽሐፈ ብሉያትን በአብይ እግዚኦ ኪዳነ ምሕረት፣ መጽሐፈ ሊቃውንትን በመንበረ መንግስት መድኃኔዓለም፣ መጽሐፈ መነኮሳትን በሐመረ ሰለስቱ ምዕቲ፣ መጽሐፈ ኢሳትን በመካነ ነገሥት ግምጃ ቤት ማርያም እንዲሰጥ መደልደላቸው ቤተክርስቲያኑ ታሪክ ያሳያል። ሞት አይቀርምና ለሁሉ ተላልፎ ግምጃ ቤት ማርያም ቤተክርስቲያን የመጽሐፍ ሐዲሳት ጉባኤ የተካሄደባት ዛሬም ላይ ትገኛለች። በዚህም ብዙ ሊቃውንት ከጥንት ጀምሮ ጉባኤያቸውን ሲያካሂዱ ቆይቷል። በጥንታዊ ጎንደር በመሐዲስቶች በደረሰባት እጅግ አደጋ ጊዜ እቺ ቤተክርስቲያን እጅግ በርካታ ቅርሶችና አብያተ ክርስቲያናት አብረው ወድሞባታል። በዚህ እሳት ላንቃ በሚጎርፍበት ዘመን በጎንደር የኢትዮጵያ ታሪክ እንዲሁም የሰው ልጆች የሚድኑበት መድኃኒት አብረው ወድሟል። እቺ የእመቤታችን ቤተክርስቲያን በጎንደር በመናፍቅ ክፉ እጆች ከተሰነዘረባቸው ቤተክርስቲያን አንዷና ዋነኛው ተጠቃሽ ናት። ለሁሉ ተላልፎ ስንቱ ሲሄድ አየን በሰው ተደግፎ በ1881 ዓመተ ምህረት በታሪክ የማይረሳ ዘመን በግምጃ ቤት ማርያም በቃጠሎ ወቅት ምንም እንኳን ቅርስና ቤተክርስቲያን ቢቃጠልም ጽላቷን አባቶች ወደ ጫካ በማሸሻቸው ከቃጠሎ ተርፋለች። እሱ ማልፎ የደን የማላመንኩ እቺ የምታዩት የእመቤታችን የቅድስት ድንግል ማርያም ስዕል ከድርቡሽ እሳት ያመለጠችና ጻድቁ ዮሐንስ በእንባቸው ቀለም አስበጥብጠው ያሳሏት ናት። ይህች ምስለ ስዕል በቤተ መቅደሱ የምትገኝ ሲሆን አጼ ዮሐንስ የዚህ ሀገርና ዓለም ደስታውን ሐዘኑን ሁሉን እየታያቸው ይህም ማስታወሻና የእመቤታችንን ክብር ለመግለጽ እችን ስዕል አስለዋታል። በዚያም ጊዜ እኒህ ጻድቅ ንጉሥ ደግ እንደነበሩ ብዙ አባቶችና የቤተ ክርስቲያን ታሪክ ያሳያል። የፋሲልን ግብ እያዩና የግምጃ ቤት ማርያም አጽድ እያደነቁ የቤተ ክርስቲያኑን ህብረ ቀለምና ኪነ ህንፃ እያዩ ብዙ ታሪክና ብዙ መረጃ
በቤቱ ሆነው ይናፍቃሉ። እኒህም የቤተ ክርስቲያኑ ጌጦችና ቀለም የፋሲል ዘመንን ለመዘከር በ1936 የተሰሩ ቢሆንም ያን ዘመን ለማስታወስና በዛን ጊዜ ምን እንደነበሩ ለመግለጽ የታሰቡ ናቸው። እቴጌ መነን 7000 ብር ሰጥተው የቤተ ክርስቲያኒቱን ዙሪያ ማህሌተ ኪዳንን አሰርተዋል። ከክርስቶስ ልደት በፊት በ300 ዓመተ ዓለም በበልጢሞስ ዘመን በሰባ ሊቃውንት ከዕብራይስጥ ወደ ጽዑን ማለትም ዩናኒ የተተረጎመው ብሉይ ኪዳን በ4ኛው መቶ ዓመት በክርስቶስ ልደት በኋላ በኮሳቴ ብርሃን ሰላም በዮናስና ወደ ግዕዝ እንደተመለሰ የታሪክ ድርሳናት ያሳያሉ። በዚሁ ጋር በተያያዘ በኢትዮጵያ አዲስ ኪዳን መጻሕፍት ጥንታዊ ምዕላዊ የሚጀምርበት ከፌርምናጦስ ሲሆን ቅዱስ ያሬድና ቅዱስ አባ ጊዮርጊስ በአዲስ ኪዳን መጻሕፍት በትርጓሚነት የታወቁ ርዕሳነ ሊቃውንት ናቸው። ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት በ300 ዓመተ ዓለም በበልጢሞስ ዘመን በሰባ ሊቃውንት ከዕብራይስጥ ወደ ጽዑን ማለትም ዮናኒ የተተረጎመው ብሉይ ኪዳን በ4ኛው መቶ ዓመት ከክርስቶስ ልደት በኋላ በከሳቴ ብርሃን ሰላማ ከዮናኒ ወደ ግዕዝ እንደተመለሰ የታሪክ ድርሳናት ያሳያሉ። ቀድምና ለሁሉ ተላልፎ ስንቱ ሲሄድ አየን በሰው ተደግፎ። የኢትዮጵያ የቤተ ክርስቲያን የትርጓሜ ታሪክ የሚጀምረው ከሰረዌ ክርስቶስ ነው። ሊቁ ሰረዌ ክርስቶስ የመተርጎማኑም ግንድ ነው። ዜና መኃልየ ለብፁዕ አቡነ ተክለ ሃይማኖት የሚለው መጽሐፍት መተርጎማኑ ግንድ እንዴት እንደሆነ ያመለክታል። ሰረዌ ክርስቶስ ጽጌ ድንግልን፣ ጽጌ ድንግል አቡነ ያዕቆብን፣ አቡነ ያዕቆብ በትረ ክርስቶስን፣ በትረ ክርስቶስ አለቃ ጓንጉልን፣ አለቃ ጓንጉል መምህረ ኤልድሮስን፣ መምህር ኤልድሮስ ስነ ክርስቶስን፣ ስነ ክርስቶስ ወልደ አብን እንዳስተማሩ ያሳየናል። በግምጃ ቤት ማርያም የአበው ሰማዕታት እጅጉ የተረጋገጠበት ነው። በሃይማኖታቸው የታተሙት አባቶች በዚህ ስፍራ ስማቸውን ተክለው አልፈዋል። በአለቃ ወልደ አብ የተለኮሰው የግምጃ ቤት ማርያም ጉባኤ ቤት መዛሙርታቸው የአለቃ ወልድ ሚካኤል ወልደ አብ አብቦ ታላቅ ፍሬ በዚህ ቦታ አሳርፏል። ይህን የግምጃ ቤት ማርያም ግቢ ሲረግጡ ከሚገኘው አንድ ስፍራ መካከል በሲሚንቶ የተሰራ ስፍራ አለ። ይህም የትልቅ ምስጢር ባለቤት ነው። በዚህ ሲሚንቶ ስር ታላቁ መምህር ወልደ ሚካኤል ወልደ አብ እና 8 ደቀ መዛሙርታቸው በደም የታተሙበት ስፍራ ነው። እዚህም ግቢ እንደደረሱ የሰማዕትነት መዓዛቸውን እያሸተቱ በዚህ ቅዱስ ስፍራ ትልቅ በረከት ያገኛሉ። እኛም ካገኘነው እውቀትና ከሰማነው መረጃ አግኝተን ወደ እናንተ እንድናስተላልፍ ለረዳን እግዚአብሔር ክብርና ምስጋና እያቀረብን በሌላ ተመሳሳይ የቅዱሳንና የገዳም ታሪክ እስከምንገናኝ ሰናይ ጊዜ። ስንቱ ሲሄድ አየን በሰው ተደግፎ